ዓለምን ያስደነገጠ ሰበር መረጃ ከዋይት ሃውስ ደርሶናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የመፈራረስ አደጋ ተደቅኖባታል ሲሉ በይፋ አስታወቁ። ቴህራን ያለችበትን አስከፊ ሁኔታ ለአሜሪካ ማሳወቋን የገለጹት ፕሬዝዳንቱ የኢራን የሰላም ዕቅድን ውድቅ አድርገውታል። በዝርዝር መረጃው የማስደምጣችሁናል። በሌላ በኩል የተባበሩት መንግስታት ድርጅት ዓለም ወደ ምግብ እጥረትና ቀውስ እየገባች ነው ሲል የሆርሙዝ ሰርጥ በአስቸኳይ እንዲከፈት ተማጽኗል። የነዳጅ ዋጋ በጦርነት ወቅት ታይቶ የማይታወቅ ደረጃ ላይ ደርሷል። ዓለም ወደ ምን እያመራች ነው? ሰበር መረጃዎችን በዝርዝር ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ላይክ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም ኢራን የመፈራረስ አደጋ ተደቅኖባታል ሲሉ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እጅግ አስደንጋጭ መግለጫን ሰጡ። የኢራን መንግስት በአሁኑ ወቅት አገሪቱ በመፈራረስ ላይ ያለችበት ሁኔታ ላይ እንደምትገኝ በይፋ እንዳሳወቃቸው ገለጹ። ትራምፕ ይህን መረጃ ይፋ ያደረጉት ቴህራን በውስጥና በውጭ ጫናዎች ክፉኛ እየተናወጠች ባለችበትም ወቅት ነው። እንደ ፕሬዝዳንቱ ገለጻ ኢራን ያጋጠማትን አስቸጋሪ ሁኔታ ለአሜሪካ በይፋ አሳውቃለች። ይህ መፈራረስ ተብሎ የተገለጸው ሁኔታ በአገሪቱ የነገሰው ከፍተኛ የዋጋ ንረት፣ የብረት ምርት ኤክስፖርት እገዳና በቅርቡ በመሠረተ ልማቶች ላይ የደረሱ የአየር ጥቃቶች ያስከተሉት ውጤት እንደሆነም ይታመናል። ይህ መግለጫ የወጣው ትራምፕ የኢራን የሰላም ውሳኔ ሐሳብ የኒውክሌር ጉዳይን አላካተተም በሚል ውድቅ ካደረጉ በኋላና በሆርሙዝ ወሽመጥ ላይ ያለው እገዳ በቀጠለበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። ፕሬዝዳንት ትራምፕ ይህም መረጃ ይፋ ማድረጋቸው በቴህራን ላይ የሚደረገው ከፍተኛ ተጽዕኖ የማሳደር ስትራቴጂ ውጤት እያመጣ መሆኑ ለዓለም ለማሳየት የፈለጉ ይመስላል። ኢራን በእርግጥም በመፈራረስ ላይ ከሆነች በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ በሙሉ ሊቀየር እንደሚችልም ተንታኞች እየገለጹ ይገኛሉ። በሌላ ዜና የሆርሙዝ ሰርጥ በአስቸኳይ እንዲከፈት ተመድ ጥሪ አቀረበ። የዓለማችን ቁልፍ ነዳጅ ኃይል መተላለፊያ የሆነው የሆርሙዝ ሰርጥ መዘጋትን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተፋላሚ ወገኖች መስመሩን በአስቸኳይ እንዲከፍቱ ጥሪ አቀረቡ። ዋና ጸሐፊው በዓለም አቀፍ የንግድ መስመሮች ላይ የተደቀነው ቀውስ ለመቀልበስ የባህር መተላለፊያ መንገዶች ክፍት እንዲሆኑና መርከቦች ያለምንም መስተጓጎል እንዲያልፉም ጠይቋል። በአሜሪካና በኢራን መካከል ያለው የሰላም ንግግር ባለመቀጠሉና በወቅቱ ባለው ግጭት ሳቢያ የተዘጋው ይህ ሰርጥ የዓለማችን 1/5 የነዳጅና ፈሳሽ ተፈጥሮ ጋዝ የሚያልፍበት ቁልፍ መስመር ነው። ዋናው ጸሐፊው በሰጡት መግለጫ ለሚመለከታቸው ወገኖች ሁሉ ጥሪ አቀርባለሁ፣ ሰርጡን ክፈቱ፣ መርከቦች ያለምንም ክፍያና አድሎ እንዲያልፉ ፍቀዱ፣ የዓለም ኢኮኖሚ ይንፈስ ብሏል። ከየካቲት ወር መጨረሻ ጀምሮ በዘለቀው ግጭት ምክንያት ሰርጡ መዘጋቱ በዓለም አቀፍ የኃይልና የሸቀጦች ገበያ ላይ ከፍተኛ መስተጓጎል መፍጠሩን የገለጹት ጉተሬስ ይህም ከኮቪድ-19ና ከዩክሬን ጦርነት ወዲህ እጅግ የከፋ የአቅርቦት ሰንሰለት ቀውስ ማስከተሉን አስታውቀዋል። በአሁኑ ወቅት ከ20 ሺህ በላይ ባህርተኞች በባህር ላይ ተዘግተው እንደሚገኙና ከ2,000 በላይ የንግድ መርከቦች በአደገኛ ሁኔታ ላይ መሆናቸውን ጠቁሟል። ይህ የኢኮኖሚ ድንጋጤ ዓለምን ወደ ባዶ መደርደሪያዎችና የምግብ እጥረት እየመራት መሆኑን የገለጹት ዋና ጸሐፊው የትራንስፖርት ወጪ መናር የሰብአዊ እርዳታ አቅርቦቶችንም እያስተጓጎለ መሆኑን አስጠንቅቋል። በመጨረሻም ዓለም አቀፍ የባህር ላይ ሕጎች እንዲከበሩና ውጥረት በንግግር እንዲፈታ የጠየቁት ጉተሬስ ውቅያኖሶች የትብብር እንጂ የግጭት ቀጠና መሆን የለባቸውም ሲሉም አሳስበዋል። በሌላ ዜና አሜሪካ ጦርነቱን ለማቆምና የሆርሙዝ ባሕረ ሰላጤን ዳግም ለመክፈት የሚያስችለውን ነገር ግን የኢራን ኒውክሌር ፕሮግራም አወዛጋቢ ጉዳይ ወደ ጎን የሚያደርገውን አዲሱን የቴህራን የድርድር ሐሳብ እንደማትቀበለው ፍንጭ ሰጠች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሰኞ ምሽት እንደገለጹት ይህ አዲሱ የኢራን ሐሳብ ከቀድሞዎቹ የተሻለ ቢመስልም ፕሬዚዳንት ዶናልድ ትራምፕ እና የብሔራዊ ደህንነት ቡድናቸው ከተወያዩበት በኋላ ዋሽንግተን የባህር ላይ እገዳውን አንስታ ሐሳቡን ለመቀበል ፈቃደኛ እንደማትሆን በግልጽ አሳይተዋል። ይህንን አሉታዊ መረጃ ተከትሎ የዓለም የነዳጅ ዋጋ ዳግም ማሻቀብ ጀምሯል። ማክሰኞ ማለዳ ላይ ከአሜሪካ የነዳጅ ማደያዎች የአንድ ጋሎን ቤንዚን አማካይ ዋጋ $4 ከ18 ሳንቲም በመድረስ በጦርነት ወቅት ታይቶ የማይታወቅ ከፍተኛ ደረጃ ላይ ደርሷል። ዓለም አቀፉ የብሬንት ድፍድፍ ነዳጅም ዋጋም እንዲሁ በአንድ በርሜል ከ$111 በላይ በመሆኑ የ3 ሳምንታት ከፍተኛ ዋጋን አስመዝግቧል።
የቀረበው የኢራን ሀሳብ በዋናነት የሚያተኩረው መዘጋቱ በዓለም ኢኮኖሚ ላይ ከፍተኛ መናወጥን የፈጠረውን የሆርሙዝን የንግድ መስመር ዳግም በመክፈትና አሜሪካና እስራኤል ከ2 ወራት በፊት የጀመሩትን ጦርነት በማስቆም ላይ ነው። ሆኖም አወዛጋቢውን የኑክሌር ድርድር ሌላ ጊዜ የሚያስተላልፍ መሆኑን ምንጮች አረጋግጠዋል። ማርኮ ሩቢዮ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ መጀመሪያውኑ ወደዚህ ጦርነት የተገባበት ዋነኛው ምክንያት የኑክሌር ጉዳይ መሆኑን በማንሳት የሐሳቡን ውድቅነት አብራርተዋል። ኢራናውያን እጅግ ጎበዝ ተደራዳሪዎች መሆናቸውን ያነሱት ሩቢዮ ማንኛውም ስምምነት ኢራን የኑክሌር ጦር መሳሪያ እንድታስታጥቅ በማያዳግም ሁኔታ የሚያግድ መሆን እንዳለበት አስምረውበታል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊ ቪቲ በበኩላቸው ፕሬዚዳንት ትራምፕና የብሔራዊ ደህንነት ቡድናቸው በሐሳቡ ላይ ቢወያዩም ሐሳቡ አሜሪካ በቁም ነገር እያሰበችበት እንዳልሆነም ተናግረዋል። ፕሬዚዳንቱ ኢራንን በተመለከተ ያላቸው ቀይ መስመር ለአሜሪካ ሕዝብ ብቻ ሳይሆን ለራሳቸው ለኢራናውያንም ጭምር እጅግ ግልጽ መደረጉን ያነሱት ሌቪት ትራምፕ በጉዳዩ ላይ በቅርቡ ይፋዊ መግለጫ እንደሚሰጡም አሳውቋል። ኢራን በበኩሏ የኑክሌር ጦር መሳሪያ የማምረት ፍላጎት እንደሌላት ብትገልጽም ቴህራን ዩራኒየም ማበልጸግ ፕሮግራሟን እንድታቆም አሜሪካ የምታቀርበው ጥያቄ በሰላም ድርድሩ ላይ ትልቅ እንቅፋት ሆኖም ቀጥሏል። ይህ በእንዲህ እንዳለ የባሕረ ሰላጤው የትብብር ምክር ቤት አባል ሀገራት በሳውዲ አረቢያ ጅዳ ከተማ በዚሁ የኢራን ሐሳብ ዙሪያ መክሯል። ለአሜሪካ የኢራንን የኑክሌር ፕሮግራም መግታት ቅድሚያ የሚሰጠው ጉዳይ ቢሆንም ለባሕረ ሰላጤው አጋሮች ግን የነዳጅ ፍሰቱን ዳግም ማስጀመር ዋነኛ ትኩረታቸው ሆኗል። በሌላ በኩል ኬፕለር የተሰኘው የመረጃ ተቋም ባወጣው አዲስ ሪፖርት ኢራን ያላት የነዳጅ ማከማቻ በፍጥነት እያለቀ መሆኑና ቀሪው ማከማቻ ከ12 እስከ 22 ቀናት ለሚሆን ምርት ብቻ የሚበቃ መሆኑን አስታውቋል። በተያያዘ ዜና ማርኮ ሩቢዮ በመጨረሻም ስምምነት ላይ መደረስ ካልተቻለ ቀጣዩን እርምጃ መወሰን የፕሬዚዳንት ትራምፕ ድርሻ መሆኑን ጠቁሞ ኢራን አሁን ላይ እየሞከረች ያለችው ለራሷ ተጨማሪ ጊዜን ለመግዛት መሆኑና አሜሪካ ይህን እንድታደርግ እንደማትፈቅድላት አበክረውም ተናግረዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ የምሽት ሰበር መረጃ እነዚህን ይመስሉ ነበረ። ፕሬዚዳንት ዶናልድ ጄ ትራምፕ ኢራን ልትፈራርስ ነው ሲሉ የሰነዘሩት ንግግር ቀጣዩን የዓለም ፖለቲካ ወዴት የሚያመራው ይመስላችኋል? በእርግጥስ ኢራን የኑክሌር ጉዳይን ወደ ጎን ገፍታ ሰላም ማውረድ ትችላለች ወይስ የነዳጅ ዋጋ መናር ዓለምን ወደ ከፋ ቀውስ ይከታታል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ስለ ተከታተላችሁን ከልብ እያመሰገንን በያለንበት የዓለም ዳርቻ ቸር እንቆይ።